እስራኤል ለሶማሌላንድ የሉዓላዊ አገርነት ዕውቅና ከሰጠች በኋላ በዓለም አቀፍ ደረጃ መነጋገሪያ ሆነዋል። እስራኤል ሶማሌላንድ የግዛቴ አካል ናት ከምትላት ከሶማሊያ ከባድ የተባለ ተቃውሞ ገጥሟታል። ሶማሊያ በሉዓላዊነታችን የሚመጣውን ማንኛውም ዕውቅና እንቃወማለን፣ የእስራኤል እርምጃ ቀጠናውን ወደ ሌላ አደገኛ ውጥረት የሚከት ነው ብላለች። በሌላ በኩል ጅቡቲ፣ ሳዑዲ አረቢያ፣ ኳታር፣ ኩዌት፣ ጆርዳን፣ ኢራንና ኢራቅ እንዲሁም ናይጄሪያና ፓኪስታንን ጨምሮ በርካታ የአረብ ሀገራት በጋራ ባወጡት መግለጫ እስራኤል ለሶማሌላንድ ዕውቅና መስጠቷን በጽኑ ተቃውመዋል። የጋራ መግለጫው የተባበሩት መንግስታትን ቻርተር እንዲሁም ዓለም አቀፍ ሕግን አጣቅሶ የሀገራት ሉዓላዊነትና የግዛት አንድነት መጠበቅ አለበት በማለት ውሳኔው የእስራኤልን ተስፋፊነት የሚያሳይ ነው ሲል ወቅሷል። አገራቱ ለሶማሊያ ሉዓላዊነት ያላቸውን ድጋፍ አንጸባርቀው የአፍሪካ ቀንድ አገር አንድነትን የሚፈታተን ማንኛውንም ውሳኔ እንደሚቃወሙ ገልጸዋል። ባለ 5 ነጥብ መግለጫ ያወጡት ሀገራቱ የእስራኤል ድርጊት ይዞት የሚመጣው መዘዝ ከፍተኛ ነው፣ የፍልስጤምን ሕዝብ በግድ ከመሬቱ ለማፈናቀል የሚደረግን ሙከራ በጽኑ እንቃወማለን ብለዋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በበኩሉ እስራኤል ለሶማሌላንድ የሰጠችውን ዕውቅና ተከትሎ አስቸኳይ ስብሰባ ጠርቷል። ይህንን የገለጹት በተባበሩት መንግስታት የእስራኤል አምባሳደር የሆኑት ዳኒ ዳኖን ሲሆኑ እስራኤል ከማንኛውም ፖለቲካዊ ውይይቶች አታፈገፍግም ብለዋል። በኤክስ ገጻቸው ሐሳባቸውን ያሰፈሩት አምባሳደሩ ሀገራቸው ከወዳጅ ሀገራት ጋር ትብብርን ለማጠናከርና ቀጠናዊ መረጋጋትን ለማምጣት በሚል ኃላፊነት በተሞላበትና ግልጽ በሆነ ሁኔታ እንደምትንቀሳቀስ አሳውቀዋል። ባለፈው አርብ እስራኤል ለሶማሌላንድ ዕውቅና መስጠቷን ተከትሎ በርካታ የአረብ ሀገራት ተቃውሟቸውን አሰምተዋል። የአውሮፓ ህብረት እስራኤል ለሶማሌላንድ የሰጠችውን ዕውቅና ተከትሎ ባወጣው መግለጫ የሶማሊያ ሉዓላዊነትና የግዛት አንድነት መከበሩ አስፈላጊ ነው ብለዋል። ህብረቱ በቃል አቀባዩ በኩል በለቀቀው አጭር መግለጫ የሶማሊያ ህገ መንግሥት የአፍሪካ ህብረትና የተባበሩት መንግስታት ቻርተሮችን ተንተርሶ የሶማሊያ ሉዓላዊነት መከበር አለበት ብለዋል። ይህ ለመላው የአፍሪካ ቀንድ ሰላምና መረጋጋት ወሳኝ ነው ብሏል የህብረቱ መግለጫ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤልን ተከትሎ በፍጥነት ለሶማሌላንድ ሉዓላዊ አገርነት ዕውቅና እንደማይሰጡ ተናግረዋል። ፕሬዝዳንቱ በንግግራቸው ሁሉም ነገር ላይ ጥናት እየተደረገ ነው፣ እናጠነዋለን፣ ብዙ ነገር አጥንቼ ድንቅ ውሳኔ አስተላልፋለሁ፣ ውሳኔዎቼም ትክክል ናቸው ሲሉ ከኒውዮርክ ፖስት ጋር ባደረጉት ቃለ ምልልስ ገልጸዋል። ሶማሌላንድ ምን እንደሆነች በትክክል የሚያውቅ ሰው ግን አለ ወይ ሲሉም ትራምፕ ጠይቀዋል። ሶማሌላንድ አሜሪካ ስትራቴጂክ በሆነው የኤደን ባህረ ሰላጤ ላይ ይዞታ እንዲኖራት ሐሳብ ማቅረቧን በተመለከተ የተጠየቁት ትራምፕ ትልቅ ነገር አይደለም ሲሉ አጣጥለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሶማሌላንድ ዕውቅና መስጠታቸውን ይፋ ካደረጉ በኋላ ሶማሌላንድ የአብርሃም ስምምነትን ለመቀላቀል እንደምትፈልግ ለትራምፕ እንደሚገልጹ ተናግረዋል። ትራምፕ ግን ሐሳቡ ብዙም እንዳልተዋጠላቸው በመጠቆም ከኔታንያሁ ጋር በቀጣይ የሚኖራቸው ውይይት የሚያተኩረው በጋዛ ሰርጥ ላይ እንደሆነም ገልጸዋል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ በበኩሉ እስራኤል ለሶማሌላንድ የሰጠችው የተናጠል የሉዓላዊ አገርነት ዕውቅና የመንግስታቱን ድርጅትና የአፍሪካ ህብረትን መርህ የምጥስ መሆኑን ገልጸዋል። ኢጋድ በማህበራዊ ሚዲያ ገጹ ባወጣው መግለጫ ሶማሊያ ሉዓላዊት የኢጋድ አባል አገር ናት ያለ ሲሆን በተናጠል የሚሰጥ ዕውቅና የዓለም አቀፍ ተቋማትን አሰራር ይጥሳል ብሏል። በቀጠናው ሰላም፣ መረጋጋትና ትብብር እንዲሰፍን ለማድረግ ሲባል ዓለም አቀፍ ስምምነት እንዲከበር ጠይቀዋል። ለቀጠናዊ አካታች ፖለቲካዊ ሂደትና ቀጠናዊ ትብብር ያለውን ቁርጠኝነትም ኢጋድ ገልጿል። የእስራኤልን ዕውቅና ተከትሎ በአፍሪካ ቀንድ ላይ ተባብሶ የቀጠለው ውጥረት ለኢትዮጵያ ምን ይዞ ሊመጣ ይችላል የሚለው የበርካቶች ጥያቄ ሆኗል። እስራኤል ለሶማሌላንድ የሀገርነት ዕውቅና መስጠቷ ለኢትዮጵያ ምን አንድምታ ይኖረዋል በሚል
ኢትዮጵያ ኢንሳይደር ያነጋገራቸው የፖለቲካ ተንታኞች ሐሳባቸውን አጋርተዋል። የመጀመሪያው ኢትዮጵያ ከአረቡ ዓለም ጋር ባላት ግንኙነት ዙሪያ በርካታ ጥናቶችን በማድረግ የሚታወቁት ፕሮፌሰር አደም ካሚል ሲሆኑ ሁለተኛው ደግሞ በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ መምህር የሆኑት ዶክተር ዮናስ አሽኔ ናቸው። ፕሮፌሰር አደም እንዳሉት የእስራኤል እርምጃ ለኢትዮጵያ አወንታዊ ተጽዕኖ እንዳለው በመግለጽ የእርምጃው ተጽዕኖ በዋናነት የኢትዮጵያ ባላንጣ ለሆነችው ከግብፅ አንጻር ተመልክቷል። የእስራኤል ወደ አፍሪካ ቀንድ መምጣት ሀገሪቱ ኢኮኖሚያዊ፣ ፖለቲካዊና ሌሎች ፍላጎቶቿን የምታሳካበት መንገድ የምታገኝበት እንደሆነ የሚገልጹት ፕሮፌሰር አደም ይህ ለግብፅ ትልቅ ኪሳራ ነው ብለዋል። እስራኤል ለሶማሌላንድ ዕውቅና መስጠቷ ለግብፅ ትልቅ የዲፕሎማሲና ፖለቲካ ክስረት እንደሆነና ግብጾች ይህን መቀበል እንደሚቸገሩ አንስተዋል። ሌላኛው የፖለቲካል ሳይንስ መምህር የሆኑት ዶክተር ዮናስ እንደገለጹት እስራኤል ለሶማሌላንድ የሰጠችው የነጻ ሉዓላዊ ሀገርነት ዕውቅና የምስራቅ አፍሪካ ቀጠናን ለሁለትና ለሶስት የሚከፋፍል ሊሆን ይችላል ሲሉ በቀጠናው ላይ ያለውን ተጽዕኖ ያስረዳሉ። እስራኤል በአካባቢው የራሷን ፍላጎት ለማሳካት የምታደርገው ጥረትና ከእስራኤል ተቃራኒ የሚቆሙ ሀገራትም የራሳቸውን ተጽዕኖ ለማሳረፍ የሚያደርጉት ፉክክር በአፍሪካ ፖለቲካ ውስጥ ዕውቅና ይሰጠን የሚሉ ትንንሽ ተገንጣይ ሀገራት እንዲበራከቱ ሊያበረታታ እንደሚችል መላምታቸውን አስቀምጠዋል።